አንገቴ ቢቆረጥ ወንድሜ ደቡብ ጋር ብትሄድ እንደሚታውቀው ያኔ ታስታውስ እንደሆነ ከዛሬ መለስ በነበረበት ሰዓት ከዛሬ 20 ዓመት ምናምን በላይ ዘለቀን መሆን እንጂ እኔ አፄ ቴዎድሮስ ልጅ ነኝ በማለት ቴዎድሮስን በመሆን እንጂ። ስለዚህ በሞቱት እያመነጀክን ከምንኖር እኛ እያንዳንዳችን ደግሞ ልክ እንደ አፄ ቴዎድሮስ ጀግና መሆን፣ ንጹህ ታጋይ መሆን፣ ቆራጥ ታጋይ መሆን፣ በጽናት የሚታገል መሆን፣ ዲቮትድ መሆን እስከ ሞት ድረስ። ወያኔዎች ምን ያደርጋሉ? ለድርጅታቸው ሟቾች ናቸው። በምንም መስፈርት ከድርጅቴ በላይ አምላክ የለኝም ብለው ድርጅታቸውን እንደ አምላክ ነው የሚሉት። እኛ ደግሞ ቢያንስ እንኳን እንደነሱ እንኳን ባንሆን ቢያንስ በጽናት እንኳን መታገል እንዴት ያቅተናል እንዴ? እንዴት ስማርትፎን ይዘህ አንተ ከሌ እንዴት ትባባላለህ? ፋኑ ዞሮ ዞሮ አሁን ወደዛ ሌልበትም እኛውን የሚያደንን ምንድን ነው? ኢትዮጵያዊነት ነው። በአሁኑ ሰዓት ተቀብየዋለሁ። ባለፈውም አጀንዳን ተቀብየዋለሁ። አሁን ተቀብየዋለሁ። ኢትዮጵያዊነት የሚያደንን ለምንድን ነው? አማራ ህዝብ ሊቀበለን አልቻለማ። የአማራ ህዝብ ብንነግረው ብንወቅተው ብንነግረው አልሰማናላ። ስለዚህ አጀንዳ መቀየር አለብን። እነሱ አጀንዳ ይሰጣሉ፣ እኛም አጀንዳ እንሰጣለን። ስለዚህ አጀንዳችን አሁን ምን ይሆናል? የኢትዮጵያውያኖችን ሰብስበን ኢትዮጵያን እናድናለን። ያኔ አማራን ካዳን ነው ኢትዮጵያን ትድናለች ብለን ነበር። አሁን ደግሞ አልሆነማ። መሸነፋችን ማመን አለብን። ኢትዮጵያን ለማዳን ኢትዮጵያን ይዘን መነሳት አለብን። አማራን ለማዳን ኢትዮጵያን ይዘን መነሳት አለብን። የኢትዮጵያ ሰዎችን ጎበዝ፣ እንደ ቅድሙ ልጅ እንደሚናገረው ልጅ የወላይታ ልጅ የታዲዮስ ታንቱ ልጅ ጎበዝ ልጅ ነው። እንደነሱ አይነቶችን ሰብሰብ አድርገን ከአፋሩም ከሶማሌውም 2-3 ሰው እያያዝን አንድ ላይ ብንቧደን ኢትዮጵያን አድነን አማራንም እናድነዋለን ወደሚለው መሄዳችን ትልቅ አጀንዳና ትልቅ ጥሩ ነገር ነው ብዬ አምናለሁ። አመሰግናለሁ። እየሰማችኝ ከሆነ እየሰማን ነው። ያው እንዳልከው ነው። ያው ውሃ ቢወቅጡትም ቦጭ ስለሆነብን እኛ ጊዜያችንንም እድሜያችንንም ብዙ ነገር እያባከን ስለሆነ አማራው የሚንቀሳቀስ አይነት ስላይደለ አሁን እኛ አማራውን ለማንቃት በምናረገው ጥረት አገራችን እጃችን ላይ እየፈረሰች ነው። ከእጃችን እያመለጠች ስለሆነ ከኦሮሞ ወጣት ጋር ከደቡቡ እንደዚህ እንደወንድሜ እንደሱሱ አይነቱ የነቁት አሁን እንዳልከው ከአፋርም ካሉ መምጣት ይችላሉ። አሁን የእንደርታው ልጅ እየመጣ ነው። ብዙ መረጃ እየሰጠን ነው። እንደዚህ ኢትዮጵያዊ ሆናችሁ ኑ እና እንወያይ፣ መረጃ እንቀያየር እና እነኚህ ጽምዶ ሰሜነኛ ብለው የሚመጡት ምዕራባውያንን፣ አረብ ኤሚሬትን፣ ግብፅን፣ ሻቢያ፣ ሱዳንን ይዘው ነው የሚመጡብን። እነኚህ ደግሞ ታሪካዊ ጠላት ኢትዮጵያን የጂኦግራፊ እስረኛ ያደረጉ በአራቱም አቅጣጫ የኮሪደሯን ዘግተው የኢትዮጵያ ሕዝብ ከልጆቿ አፍ እየነጠቀ $2 ቢሊዮን ለጠገበ ፈረንሳይ እየከፈለው ወደቡን ተዘግቶበት በሰው ወደሚጠቀም ነው የኛ ነው። እሱም ግን አሁን ባለው ሁኔታ የሰው ያሬዶ ሪኩዌስት ላክ፣ እዚህ አጣው ሪኩዌስት ላክ አስገባለሁ እና እነኚህ ታሪካዊ ጠላቶቻችን ጋር ነው። በውሃችን መጠቀም አልቻልንም። አባይ የምታውቁት ነው። አሁን ግድቡንም ለመምታት ፕላን አላቸው። ትላንት ሲነገር ሰምታችኋል በመረጃ። በሚቀጥለውም የዛሬ የለም እንጂ እንደርታው ልጅ ገብቶ በደንብ አድርጎ በሰነድ በማስረጃ ያሳየናል። ይሄ ፕላናቸው ሎንግራን ኢትዮጵያን የማፍረስ እና ህዝቡን የመበተል ሴራ ስለሆነ እኛ ለማይነቀው አማራ ስንንደፋደፍ መረጃ ሰተነው በአግባቡ ስለማይጠቀም መስማት ስላልቻለ ያለው ድል ሰምቶ የሚጠቀሙ በፖለቲካው መድረክ የረጅም ጊዜ ኤክስፒሪየንስ ያላቸው እየተጠቀሙበት ስለሆነ አት ዘ ኤንድ ኦፍ ዘ ዴይ ኢትዮጵያን ማትረፍ ስለሆነ ኢትዮጵያ መቀጠል ስላለባት እኛ በዚህ ጠባብ አማራ በምትባለው ጠባብ ቤት ውስጥ ተቀምጠን ትልቁን ፒክቸር እያጣን ነው። አንደኛው በእድሜያችንም እያለቀ ነው። ምንም የሚንቀሳቀስ አይደለም። ይሄ 50 ዓመት ሙሉ ነው እንግዲህ በማስረጃ በመረጃ በመጽሐፍት አምጥተን ምን ያህል ሴራ እንደተሰራበት ከዚህ በላይ መንገር እንግዲህ ገዳዮቹ ጽፈው ኦፕን አድርገው ነው እያረዱት ያሉት፣ እያሳደዱን ያሉት። ይሄንን አይኔ ልሳደድ አሳዳጆቼን አትንኩብኝ እያለ እኛን እያዋረደ ስለሆነ
የሚያከብሩን ኢትዮጵያኖች ጋር አብረን ብንሰራ ይሻለናል። ቢያንስ አፕሪሺየት ያደርጋሉ። መረጃውን ተቀብለው በደንብ አድርገው መሬት አውርደው እየተጠቀሙበት እያየን ነው። ስለዚህ ኢትዮጵያ ከቀጠለች አማራው እኔ መኖር አልፈልግም ብገደል ቪአይፒ ላውንጅ 7ኛ ሰማይ ላይ ስለምጠብቀኝ ተውኝ እኔ ልሂድበት ብሏል። ያውም እየከፈለ ነው የሚገደለው። ይችላል፣ መብቱ ነው። እየከፈለ ለሚገደል ምን ያስጨውን? ቢያንስ ሻለቃ ዳዊትን ማንሳት ይቻላል። መጽሐፋቸው ላይ ጽፎ አማራ መቼም ወደ ስልጣን አይመጣም ብለው የደመደሙት አርሶ አደሩን አንዲት ቀን ጠግቦ ያልበሉ ሕጻናት እንዲቃጠሉ እያረክ ያንን እንደ ጀብድ የምታወራ ከሆነ ቀጥልበት። እኛ ግን ለህሊናችን ከህሊና ወቀሳ ለማምለጥ ያለንን ሁሉ መረጃ ሳንታክት 7 ድፍን ዓመት ዴይሊ እየገባን እንደውም ባለፈው ያሬድ ምን አለ እዚህ ቤት ገብቶ እናንተ እኮ አብዛኛው እየደጋገባችሁ ነው የምትናገሩት፣ ህዝቡ አልሰማም አለ እንጂ እኛ እኮ አልሰለቸንም፣ ደጋግመንም እኮ እየነገርን ነው ሰው። ስለዚህ ትክክል ነህ። ኢትዮጵያኖች ወደዚህ ቤት መረጃ እንቀያየር ነው የምንለው። ኑ ትክክለኛ ጽድት ያላችሁ ወጣቶች፣ የተማራችሁ ፕሮግሬሲቭ የሆናችሁ ይህን የ50 ዓመት የፖለቲካ ጋለሞታ ገርፈን አባረን በህዝባዊ መንግስት ወጣቱ ትክክለኛው ጽድት ያለ በእውቀቱ ተመትሮ ኢትዮጵያን እንዲመራ እንስራ ነው የምንለው። በቃ ይሄ ነው። ያሬዶ እንኳን ደህና መጣ። ቀጥሎ ወንድሜ። ይቅርታ ያሬዶ፣ እሱ ከመናገሩ በፊት አንድ ነገር ላጠቃልል ካላስቸገርኩ። እሺ፣ ይሄ እድል በነገራችን ላይ ለመላው ደቡብ ላለ ነው ለእኛ በጣም በጣም ወሳኝ የሆነ እርምጃ፣ ያው አንድ እርምጃ ከፍ እንዳላችሁ ነው። በዚህ አጋጣሚ እናንተን ሳላደንቃችሁ አላልፍም። ይሄ እናንተ ዛሬ ያመጣችሁት ወይም ያስጀመራችሁት ያጸደቃችሁት ይሄ እርምጃ ለደቡቡ ትልቁን በር የከፈተ ነው። አብሶም ለተጎዳው፣ ለተራበው፣ ለተጠማው ለደቡቡ ህዝብ ትልቁን በር ነው። እሱ ምንድን ነው ብትይ ከሻዕቢያና እኛ ደቡቦች ከሻዕቢያና ከህዋቶች ጋር የምንደራደረው ነገር አለ። እሱ ምንድን ነው ብትይ ወንድማችን የተከበረውን ኮሎኔል በየነ ጴጥሮስ ፕሮፌሰር ማን ነው አየር አብራሪው በዛብህ ጴጥሮስን ከአብይ ጋር ተደምሮ እሱም በዛን ሰዓት ነበር ወንድማችንን አስባሉት አለ የለም ለማለትም በጣም እኛ ደቡቦች ምንመካበት እኛ ደቡቦች ብቻ አይደለም ለኢትዮጵያ ብሎ ሶማሌዎችን ቂጣቸውን ገርፎ አስፈራርቶ ዛሬ ቀና ብሎ እኛን ኢትዮጵያኖችን እንዳያዩ ያደረገው ኮሎኔል በዛብህ ጴጥሮስን እድሜው ሳይደርስ ስልጣን ለማራዘም እውቀትና ብቃት አቅም ስለሌለው ኢትዮጵያን የሚመራው ጭንቅላት ስላለ ሳይበላ የት እንዳስገቡ ከኢሳያስ አፈወርቂ ጋር ተደምሮ በነፍስ አለ ለማለትም አላየነውም፣ አልሰማነውም። ድምፁን ሞቷል ለማለትም አላስቀበር ነው። ስለዚህ ከሻዕቢያና ከወያኔዎች ጋር የምንደራደረው ነገር አለ። እኛ ደቡቦች ዛሬ ሞጣ ያስጨመርከው ነገር ለተራበውና ለተጠማው ለተጎዳው ለደቡቡ ህዝብ ትልቁን በር ከፈተ ነው። በዚህ አጋጣሚ በደቡብ ልጅ እንደ አንድ ደቡብ ልጅ እንደ አንድ ኢትዮጵያዊ በዚህ አጋጣሚ ብሪጅስቶን አንቺን ከልብ አድርጌ አመሰግናቸዋለሁ። አብዛኛዎቻችሁ የደቡብ ልጆች እዚህ ጋር መታችሁ የተጀመረው ንቅናቄ የአንድ ኢትዮጵያ በአንድነት ተነስተን አንድ ኢትዮጵያን የምንገነባ በር እንደከፈተ ሞጣን ከዚህ በኋላ መታችሁ ሰፖርት እንድታደርጉ በዚህ ሀሳቡ እንድትስማሙ መልዕክቴን ለማስተላለፍ ነው። ከልብ አድርጌ አመሰግናቸዋለሁ። ሞጣና ብሪጅስቶን ወንድሜ ያሬድ መቀጠል ይችላል። ቴንክ ዩ። ኦኬ ቴንክ ዩ። ሁላችሁንም ሰላም ብያ ያው ዌልካም ቱ ዘ ክለብ ማለት ፈልጋለሁ። ወደ እንኳን ይሄ ስትራቴጂካዊ ውሳኔ በነገራችን ላይ ፖለቲካዊ ከታየና በጣም በጥልቀት ከተወያየንበት በጣም የሚገርም ነገር ነው። በነገራችን ላይ ይሄው ነው ትክክለኛ የፖለቲካ መንገዱ። አንድ የፖለቲካ ትግል ግቡን የሚመታው ስትራቴጂካዊ የሆኑ አካሄዶችን ሲያውቅ ነው። ስትራቴጂ ሲኖረው ስትራቴጂውን እንዴት ለመፈጸም ፖሊሲ የሚፈልገውን ፖሊሲ ለማስፈጸም ስትራቴጂ ማውጣት አለበት። ስትራቴጂውን ደግሞ ለማሳካት የተለያዩ ቴክኒካል መንገዶች አሉት። ስለዚህ የሚታሰበውን ፖሊሲውን ለማሳካት ይሄ ያደረጋችሁት የስትራቴጂካዊ ለውጥ
በጣም የሚገርም ፕሮግሬሲቭ የሆነ የፖለቲካል ሙቭ ነው። እንዴት ካላችሁ እንደሚከተለው አስረዳለሁ። በመጀመሪያ ደረጃ ኢትዮጵያ ውስጥ ዊንጎች አሉ። ያው የትም ሀገር የፖለቲካ ዊንግ የሚባል አለ፣ ወይንም የፖለቲካ ክንፎች አሉ። ግራ ክንፍና ቀኝ ክንፍ በመባል ይታወቃሉ። ግራ ክንፎች ኦልዌይስ ምንድን ናቸው? ግራ ክንፎች ተገንጣዮች፣ ሰፓሬቲስቶች፣ ሴሽኒስቶች፣ የመብት ተከራካሪዎች፣ የኢንዲቪዥዋል መብት ተከራካሪዎች ምናምን ከግራዎች ሲሆኑ የአንድነት ኃይል አቀንቃኞች፣ ዩኒተሪስቶች፣ ኤክስፓንሽኒስቶች ደግሞ ራይት ዊንግ ይባላሉ። አማራ አሁን በነበረው የኢትዮጵያ የፖለቲካል ሳይኮሎጂ ከታየ የራይት ዊንግ አምበል ነበረ። ራይት ዊንግ ላይ ነበረ የሚጫወተው። እንዴት ነው ራይት ዊንግ ላይ ሲጫወት የነበረው? አንደኛ ለኢትዮጵያ አንድነት፣ ለኢትዮጵያ ነፃነት እጅግ ትልቅ ዋጋ የከፈለ ማህበረሰብ ነው። በዛ ዋጋ በመክፈል ውስጥ ደግሞ ስነ ልቦናውና ሰብኮንሽየስ አስተሳሰቡ ተሰርቶበታል። ምን የሚል ከኢትዮጵያዊነት ጋር የመሰላሰር እና ከኢትዮጵያዊነት ጋር አንድ ላይ የመሆን የመሰላሰል ማለት ነው። ይሄ ሲሆን ምንድን ነው ማይንድ ሴቱ ከፍ ያለ ነው። ይሄ አሁን እንዴት ነው በቦታ በጊዜና በገደብ ባለመገደብ ትልቁን ፒክቸር ማየት ማለት ነው። አሁን ከአማራነትና አማራነት ወደ አማራነት ያስገባው ወይንም ደግሞ ሰዎች የአማራነት ሙቭመንት ያራመዱበት የራሳቸውን ሪዝን አላቸው። ያንን ነገር አንደርስታንድ አደርጋለሁ፣ ያንን ነገር ሪስፔክት አደርጋለሁ። ግን ያ ነገር ደግሞ ለፕሮብሌሙ ችግሩን ይፈቷል ወይ ከተባለ ደግሞ በእኔ እይታ፣ በእኔ ባለኝ መረዳት ችግሩን አይፈታውም ነው የምለው። ለምን አነስታይን ይላል? ችግሩን በፈጠረው አስተሳሰብ ችግሩን መፍታት አይቻልም። ኢትዮጵያ ውስጥ ያለውን ችግር አሁን የፖለቲካ ችግሩን የፈጠረው አስተሳሰብ ሌፍት ዊንጎች የፈጠሩት ናቸው። አሁን ኢትዮጵያ ውስጥ ያለውን ችግር እንዳለ በሌፍት ዊንግ የተፈጠረ ነው እንዳለ። ኢትዮጵያ ውስጥ ያሉትን እንደነ ኦነግን ብትሄጂ፣ ቲፒኤልኤፍ ላይም ብትሄጂ፣ እነ ሻዕቢያን ብትሄጂ፣ የተለያዩ እነ ኦጋዴን ነፃ አውጪዎች ምናምን ስታያቸው እንዳለ ሌፍቶች ናቸው። ሌፍቶች ምንጊዜም ምንድን ነው የእነሱ ዲስኮርስ መነጠልን፣ የሆነ ህዝብን ካታጎራይዝ ማድረግ እና ጅምላ ፍረጃን ወይንም ደግሞ በጅምላ ተበድያለው። ግን ሪሊ እኮ በሰዓቱ በነበረው የመደብ ጭቆና ውስጥ ወይም የመደብ ዲፈረንስ ኢትዮጵያ ውስጥ ያው የትኛውም ዓለም ላይ እንደነበረ ኢትዮጵያ ውስጥም የመደብ ልዩነት ነበረ። ያ የመደብ ልዩነት ኖርማሊ የዓለም የፖለቲካል ክላስ ነው። አውሮፓን ቢኬድ አሜሪካን ብትሄድ አይደለም ትናንት ዛሬም የመደብ ልዩነት አለ። ሰዎች በኑሮ እንትናቸው እኩል አይደሉም። ሰዎች በኢኮኖሚ በስታተሳቸው ይለያያሉ። ትናንትናም በስታተሳቸው ሰዎች ሲለያዩ ነበር። ግን ሰዎች ትናንት በስታተሳቸው ሲለያዩ ወይም በመደብ ልዩነት በነበረ ጊዜ አንድ ብሔር ብቻ የበላይ ስታተስ ሆኖ ሌላው እንደዛ ሆኖ አልነበረም። ከሁሉም ስታተስ ሚክስ ሆኖ ሌሎቹ ስታተሳቸው ዝቅ ያሉ ፊውዳሊስቶች ነበሩ፣ ጭሰኞች ነበሩ፣ ምናምን ነገር። እሱ የትኛውም በዓለም ታሪክ ላይ የነበረ ታሪክ ነው። ወደዚህ ታሪኩን አጠር ስናደርገው ምንድን ነው የሚሆነው? አሁን አማራ ባለው ትግል ውስጥ ልክ አማራን አሁን አማራ የማድረግ እንቅስቃሴ ሲጀመር በእኔ አተያይ ምንድን ነው ኮንፊውዝ የሆነ ማህበረሰብ ነው የተፈጠረው። ኮንፊውዥን ትግል ደግሞ ክላሪቲ ከሌለው፣ ጥርት ያለ አይምሮ ውስጥ ያለ ፔፐር ላይ ያለ ክላሪቲ ከሌለው አንድ ትግል አቺቭ መሆን አይችልም፣ መሳካት አይችልም። ልክ አማራዊነት እንቅስቃሴ ሲጀመር፣ አማራ የማድረግ ሙቭመንት ሲጀመር ምንድን ነው የተደረገው? ግማሹ ተቀበለው፣ ግማሹ አልተቀበለውም፣ ግማሹ ደግሞ መሀል ላይ ቆመ። ምን ሆነ ማለት ነው? ኮንፊውዥን ተፈጠረ ማለት ነው። ይሄ ኮንፊውዥን ሲፈጠር ደግሞ እርስ በራሱ አታክ ይደራረጋል፣ እርስ በራሱ አንታጎናይዝ ይደራረጋል። ይሄ አንታጎናይዝ ሲደራረግ ምንድን ነው የሚሆነው? ትግሉን ዲሌ ያደርገዋል ማለት ነው። ሁለተኛ ነገር ምንድን ነው? ትግል በራሱ ምንድን ነው? ትግል እኮ ፖለቲካ ሳይንሱ ምንድን ነው የሚለው? ትግል ማለት ወዳጅ በማብዛት ጠላትን ኖርማል ማድረግ፣ ኖርማልን ደግሞ ወዳጅ ማድረግ፣ ጠላትን በማለዘብ ወዳጅን በማብዛት ጠላቶችን ማሸነፍ ማለት ነው። ይሄ ነው የፖለቲካ ታክቲክ ማለት። ግን አሁን አማራ ዘሞር ብሔርተኛ በሆነ ቁጥር ምንድን ነው የሚፈጠረው? አንደኛ ሁሉም አማራ ለዘብተኛው እንትን ሲሆን ወደ ብሔርተኝነት ሲሄድ ምንድን ነው የሚፈጠረው? ሌሎቹ በሃይማኖትም የተጋቡትም የተዋለዱትም ጎረቤት ሆኑትም አብረው የበሉትም የጠጡትም ያንን ነገር መቀበል ያቅተውና ከሱ የሚጠበቅበትን ነገር ከማድረግ ወደ አላይልም። ግን ሁለቱንም አሁን በኢትዮጵያዊነት ስም አማራነት የሚያቀነቁኑትም አማራነትንም የማያቀነቁኑትም ለትግል አንድ ላይ ማሰለፍ ይቻላል።
ማለት ሁለቱንም ስለሚያስተሳሰር ብቻ ማለት ነው። ግን አማራነትን ብቻ ግን ሲያዝ ራሱ አማራ ውስጥ ሆኖ አማራነትን የማይቀበሉ በተለያየ ምክንያት የማይቀበሉ ሰዎች ስላሉ እነሱን ማጠቃለል፣ እነሱን ማካተት፣ እነሱን ለትግሉ ማሳተፍ፣ እነሱን ከጎን ማሰለፍ አይቻልም። ፖለቲካ ደግሞ ዋናው ትግሉ ምንድን ነው? ወዳጅን ማብዛት ነው። አንደኛው ነው። ሁለተኛ ደግሞ ሌሎች ብሔሮች ውስጥም አሁን ሌሎች ብሔርተኛ የሚባሉ ብሔሮች ውስጥም ደግሞ ኢትዮጵያዊነት የሚያቀነቅኑ አሉ። ልክ አሁን በአማራ ስብ አንድ ሰው አግሬሲቭ ሆኖ ሌሎች ብሔሮችን ሲሳደብ ምንድን ነው የሚፈጠረው? ለዘብተኛ የሆነ ኦሮሞ፣ ለዘብተኛ የሆነው ትግሬ፣ ለዘብተኛ የሆነው ደቡብ፣ ለዘብተኛ የሆነው ሶማሌ ኦኬ አማራ እንደዚህ ነው እንዴ በማለት ከኖርማል እይታ ወደ ጥላቻ እንዲገባ ያደርጉታል። አንዳንዴ ለዛ ነው በአማራ ስብ ሆን ብሎ ሌሎች ብሔርን የሚሳደቡ ሰዎች እነዚህ ለዘብተኛ የሆኑትን ለዘብተኛውን አተያይ ናቸው ያላቸውን ብዙም ጥላቻ የሌላቸው ኖርማል የሆኑትን ሰዎች እነሱን ሆን ብሎ ለመቀየር የሚደረግ የፖለቲካ እንቅስቃሴ ነው። ስለዚህ ኢትዮጵያዊነት ሲኮን ምንድን ነው ወደ ኢትዮጵያዊነት ሙቭመንት ሲገባ አንደኛ ራሱን አማራው መያዝ ይቻላል። ሁለተኛው ደግሞ ሌሎች ብሔሩ ያሉት ውስጥ ደግሞ ሌሎች ብሔር ውስጥ ያሉትን ለዘብተኛ ሰዎችን መያዝ ይቻላል። እነዛ ለዘብተኛ ሰዎችን ለትግል ማሸነፍ ይቻላል። ስለዚህ ሌሎች ኢትዮጵያውያንን በመያዝ ሊፍት እኛውን ራይት ዊንግ ነው የምንጫወተው፣ ኢትዮጵያዊነትን ነው የምናቀነቅነው። ፖሊሲ ላይ ስትራክቸር ላይ ምናምን ሮድማፕ ይቀመጣል። ከዛ በኋላ ትግላችን ከነማጋ ነው ማለት ነው። ሌፍት ላይ ካሉት ጋር ነው የምንታገለው፣ ከግራ በኩል ካሉት የግራዎቹ እነሆነ ግን ምናምን ማለት ነው። ምክንያቱም ግን አማራ አሁን ምንድን ነው በአንድ ወቅት ጀዋር መሀመድ ያለው ከተደረጉ የኦሮሞ ትግሎች ውስጥ ወይም ደግሞ ኦነግ ካደረጋቸው ከተሳኩ ስኬቶች ውስጥ አንዱ አማራን ከኢትዮጵያዊነት አውርደን ወደ አማራነት መልሰነዋል ማለት ምንድን ከትልቁ ማይንድ ሴት ላይ አውርደው ወደ ታች አመጡት። ከዛስ በኋላ በጣም አማራ አግሬሲቭ ብሔርተኛ በሆነ ቁጥር ለዘብተኛ ሰዎች ምን ይሆናሉ ማለት ነው? ለአማራ ሆን ብሎ ጥላቻ በድር። ያ ማለት ኢንዳይሬክትሊ ኦሮሞነትን የማይቀበሉ ሰዎች በግዴታ ፎርስ ይደረጋሉ ወደ ብሔራቸው እንዲሄዱ። ሶማሌነትን የማይቀበሉ ኢትዮጵያዊነትን የሚፈልጉ ሰዎች ይገፋሉ ወደ ሶማሌነት እንዲሄዱ፣ ወደ አፋርነት እንዲሄዱ። ያ ማለት ደግሞ ምን ማለት ነው? ትግሉን የበለጠ ኮምፕሊኬት ያደርጓል። ምክንያቱም ትግል በባህሪው ምን ስለሆነ ማለት ነው። ትግል በባህሪው ወዳጅን በማብዛት የሚደረግ እንቅስቃሴ ነው። ስለዚህ አሁን እየተደረገ ያለው ወይም ከዚህ በፊት ሲደረግ የነበረው የአማራን ብሔርተኝነት ለመፍጠር የተደረገው ሂደት ኢንሰምሃው ሰክሰስፉል ነው። በእኔ እይታ ስኬታማ ሆናል በሆነ መንገድ፣ ሌላ መንገድ ደግሞ ስኬታማ አይደለም። ኮንፊውዥን ተፈጥሯል። ምክንያቱም እንዳልሽው ኢትዮጵያ ውስጥ በነበረው ማህበረሰባዊ መሰናስሎች፣ በማህበረሰባዊ ግንኙነቶች አንዳንድ የማይበጠሱ ቼኖች ተፈጥሯል። እነዛ የማይበጠሱ ቼኖች ደግሞ ኦልሬዲ የተፈጠሩ ነገር ስለሆኑ እነዛን ነገሮች ማስቀረት አይቻልም። ኢትዮጵያ በባህል በምናምን የተሳሰረ ነው። በዝምድና፣ በጋብቻ፣ በአምቻ፣ በሃይማኖት፣ በስራ ቦታ በጣም ኢትዮጵያ ውስጥ ያለው ማህበራዊ ግንኙነት ሌላ ዓለም ላይ እንዳለው ማህበራዊ ግንኙነት አብሮ ነው ቡና የሚጣጣው፣ አብሮ ነው ደመራ የሚደምረው፣ አብሮ ነው መስጊድ የሚሄደው፣ አብሮ ነው የሚሰግደው። እነዛ ነገሮች በጣም ሰብኮንሽየስሊ ማህበረሰቡ እንዲተሳሰር አድርጎታል። እና ኢትዮጵያ ውስጥ እንደተደረገው የዘረኝነት ሰበካኮ ህዝቡ እንደውም ሪጀክት አድርጎታል። ህዝቡ ያን ያህል አልተቀበለውም። ቢቀበለው ኖሮማ ኢትዮጵያ ውስጥ ዛሬ በጣም ብዙ ነገሮች ይመጡ ነበር። ስለዚህ ይሄኛው መንገድ ከግራ ወደ ቀኝ መምጣቱ ይሄ ፖለቲካ አስተላለፍ በቀኝ በኩል ያሉትን ለዘብተኛ ሰዎችን ለማጠቃለል ይረዳል። ለዘብተኞችን መያዝ ይቻላል። ሌላ ደግሞ ምንድን ነው ዘረኝነት የማያዋጣቸው አሉ። ለምሳሌ አነስተኛ ብሔሮች ልንገጠልም ቢሉ ተገንጥሎ ሀገር መሆን አይችሉም። በትላልቆቹ ብሔሮች ደግሞ በብሔርተኝነት በተጠረነፈ ስልጣን ውስጥ ደግሞ መበደልንም አይፈልጉም። እኩል ቻንስ፣ እኩል ኦፖርቹኒቲ ይፈልጋሉ። እነዚህ እኩል ቻንስ፣ እኩል ኦፖርቹኒቲ የሚፈልጉ ትናንሽ ብሔሮችን ማካተት ይቻላል። ምክንያቱም እነዛ ብሔሮች ከኢትዮጵያዊነት ውጭ ሌላ አማራጭ የላቸው፣ ሌላ አማራጭ ስለሌላቸው ማለት ነው። ስለዚህ ይሄ በጣም የሚገርም የሆነ ታክቲካል እና በጣም ስትራቴጂካል የሆነ ለውጥ ነው። በጣም ይሄ ነገር ከተሰራበት በእርግጠኝነት መናገር የምችለው ፍሩትፉል መሆን ይችላል። በጣም መሳካት የሚችል ስትራቴጂካዊ ውሳኔ ነው የወሰናችሁት ለማለት ነው። ለዚህ አፕሪሺየት አደርጋለሁ። ሌላ አስማማው ያለው ነገር ወደኋላ መሄድ አሁን ምንድን ነው
እያንዳንዳችን የተፈጠርንበት የተወለድንበት ጊዜ ያለ እያንዳንዳችን የምንለካው በዛ ጊዜ ነው። ዛሬ ላይ ተፈጥረን በትናንትና መስታወት እኮ እኛ ለምሳሌ በትናንትና እኛውን በአፄ ሚኒሊክ ጊዜ ወይም በአፄ ቴዎድሮስ ጊዜ ብንኖር በዚህ አስተሳሰባችን በጣም ምንገርም ሊቆች ነው እኮ። በቃ አሁን እኛ ከነሱ አይኪው በብዙ ነገር እንሻለን፣ ብዙ ነገር እናውቃለን፣ ኦፖርቹኒቲ አለን፣ ብዙ ነገር እናስባለን ምናምን ነገር። እነሱን ደግሞ ዛሬ አሁን ቴዎድሮስ ቢነሳ ሚኒሊክ እንደነበረው አስተሳሰቡ ተነሱ ቢመጣ ዛሬ ሰገጤ ነው የሚባሉት በዛ አስተሳሰባቸው። ምክንያቱም በዛ ዘመን እነሱ ከተሻለው ማህበረሰብ ከተሻለው ህዝብ የተሻለ ሀሳብ ነበራቸው። ግን በጊዜ ሂደት ውስጥ ደግሞ ዛሬ ቢመጡ በዛሬ ጊዜ ጀጅ ቢደረጉ እነሱ ምንም ናቸው። ስለዚህ እኛም ራሳችንን ጀጅ ስናደርግ ወደኋላ እየሄድን ወደኋላ ሰዎች ያደረጉት የእነሱ ስኬት ላይ ከመለጠፍ ይልቅ ዛሬን ማወቅ። በላይ ዘለቀ ዛሬ ቢኖር በዚህ ሰዓት ለእኔ በጣም የሚገርም የሶፍትዌር ሳይንሲስት ወይ ደግሞ የሆነ ነገር በጣም ትልቅ ሳይንሲስት የሚሆን ነው ይመስለኝ። ወይ አፄ ምኒልክ ቢኖር ወይ አፄ ቴዎድሮስ ቢኖር በዚህ ዘመን አሁን ተወልዶ ቢሆን ትልቅ ሰዎች የሚሆኑ ነው የሚመስለኝ። እኛ ግን ወደ እነሱ ነው አሁን እየሄድን ያለ ነው። ዛሬ ላይ ካለን ወይ በዛሬ አይን ነው መታየት ያለብን ወይንም ደግሞ በነገ ከተቻለ እንደ ቴዎድሮስ በዛቱ ከነበረው ከዘመኑ አርቆ ማሰብ። እኛ ኖርማል ሆነ ወይ በዛሬ መለካት ወይንም ደግሞ ነገ ላይ ወደ ነገ አስወንጭፈን ማሰብ መቻል አለብን። ወደኋላማ ከሄድን ይሄ ቅዠት ነው። ወደኋላ ከሄድን ሽንፈት ነው። ወደኋላ ከሄድን በኋላ ላይ በተፈጠረው ነገር በሙሉ የምንኮፈስ ከሆነ እኛ ዛሬ ምን እያደረግን ወይንስ እኛ ዛሬ ምን አደረግን የሚለውን ነገር አይምሯችን ስለሚጠይቀን ነው ወደኋላ የምንሄደው። ዝም ብለን ራሳችንን ለማሞኘትና ለራሳችን ሀሳብ በመስጠት ራሳችንን ለማስደሰት ነው። ሜጀር መደረግ ያለብን ሁላችንም በዛሬው ዓለም ባለችበትና ዓለም በደረሰችበት ዓለም በተራቀቀችበት በዛሬ ዘመን ነው። በላይ ዘለቀ ዛሬ ቢኖር በቃ የሚገርም ወይ አርቲፊሻል ኢንቴሊጀንስ ምናምን የሚሰራ በጣም ሊቅ ነው የሚሆነው። አፄ ምኒልክ ዛሬ ቢኖሩ በጣም ከባድ ሳይንቲስት የሚሆኑ ኤለን መስክ የሚሆኑ ነው የሚመስለኝ። እኛም ራሳችንን ለዛሬ ላይ ነው ማብቃት ያለብን። ወደኋላ እየሄድን ስለኋላ በቃ ኢትዮጵያ የመጣችበት የፖለቲካ እና ኢኮኖሚ የምናምን ነገሮች አሉ። ኢትስ ኦኬ ጥሩ ነገሮች አሉ። በጣም እሱን አፕሪሺየት እናደርጋለን። የሚስተካከሉ ደግሞ እኛ ዛሬ ላይ የምንራቀቅባቸው የሚገቡ ነገሮች አሉ። እኛ ከራሳችን ዛሬ እነሱ ዛሬ ኢትዮጵያ ውስጥ በዛሬ ዘመን ሰዎች ከተለካ ነው ኦኬ የጥንት ኢትዮጵያውያን ከነ ሮም ጋር የሚፎካከሩ በጣም ትልቅ የሆነ ኢምፓየር የነበራቸው ከአውሮፓያኖቹ ጋር የተናነቁ ራሳቸውን ከቀኝ ግዛት ወይም ኮሎናይዜሽን ከሚባል ክፉ ነገር የጠበቁ ምናምን ነገር ብለን በዘመናቸው ከለከናቸው ኤ ፕላስ እንሰጣቸዋለን። ኦኬ ኤ ፕላስ ሰጠናቸው ለነሱ ዛቲ ዘኢንደው ዘጌም። እሺ እኛ ደግሞ እንለካ በዚህ ዘመን እኛ ምንድንን እኛ ምን እያደረግን ነው እኛ ወዴት እየሄድን ነው የሚለው ነገር ከተመለሰ በጣም ወደ ራሳችን ወደ ውስጣችን ካየን እኛ በቃ we are nothing። እኛ ወንዞቻችንን እንኳን ማልማት ያልቻልን ሰዎች ነን። እኛ የገዛ መሬታችንን እንኳን ማረስ ያልቻልን ሰዎች ነን። እኛ ማለት እርስ በራስ የምንጠላለፍ ሰዎች ነን። እኛ ማለት በቃ ምንም መስኖ እንኳን መስራት አልቻልንም። ኳስ መርፌ እንኳን መስራት አልቻልንም። ለምንድን ነው ከተባለ ሳንችል ቀርተን ወይ አቅም ሳይኖረን ቀርቶ ሳይሆን ትኩረት እያደረግን ያለ ነው። ትኩረት ማድረግ የሌለብን ጉዳይ ላይ ነው። አያችሁ ትኩረታችን አሁን እኛ ሌላ ጉዳይ ላይ ነው። በእርግጥ ይህንንም ትኩረት እዚህ ላይ ትኩረት እንድናደርግም ደግሞ የሚያስደርጉን ነገሮች አሉ፣ አልፎ ጣዮች አሉ። አሁን ኢትዮጵያ ውስጥ ፎከስ አድርገን እንዳንሰራ በጣም ብዙ ሴራዎች ብዙ ተንኮሎች አሉ። ዝም ብለህ ፖለቲካ ላይ ሞኝ ደግሞ ከሆንክም ትበላለህ። ለስራ ምናምንም ካልክ ደግሞ ጠልፎ ይጠሏል። ነገሮችን በጣም ኮምፕሊኬትድ ያደርጉታል። ስለዚህ ምንድነው መሆን ያለበት? በአንድ እጅ እየተከላከልክ በአንድ እጅ መስራት ነው ያለበት። በአንድ እጅ ክላሽ ይዘህ በአንድ እጅ መጽሐፍ ካልያዝክ በዚህ ዘመን ትራንስፎርም ለማድረግ ራሳችንን አንደኛ ጊዜ የሚባል ነገር የለም። አሁን ኦልሬዲ ታይሙ እየመነጠቀ ነው። አሁን በጣም በቅርብ ቀን ኤአይ የሚያመጣቸው በጣም ከባድ ኤአይ በነገራችን ላይ ኤአይ የሚባለው ነገር ዓለምን በቃ ወደ ተለየ ዳይሜንሽን እየወሰደ ያለ ነገር ነው። እኛ ገና አሁን ከእርሻ ምናምን ሁሉ አልወጣንም። እዛው ላይ ቁጭ እንዳለን ኤአይ መጣ። በጣም ነው የሚገርመው። ከተቀመጥንበት ብድግ ሳንል
ነጮቹ ምን አደረጉ? ኢንዱስትሪያላይዜሽን ላይ ሄዱ። ከዛ በኋላ ወደ አይሲቲ ምናምን ገቡ። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂዎች ምናምን ፈጠሩ። ከዛ በኋላ ሶስተኛ የቴክኖሎጂ አብዮት ላይ ደርሰው ይሄ ትራንስፖርት ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንግዲህ እነ ኤርፕላን አውሮፕላኖችንም ምናምን ይጨምራል፣ እነ ሞባይልንም እነ ምናምን አጠቃላይ ቴክኖሎጂው ምናምን ይጨምራል። እሱን ደግሞ ጨርሰው በመጀመሪያው እንትን ላይ በኢንዱስትሪው ዝም ብሎ በእጅ የሚሰሩ ምናምን ከባድ ማሽኖችን ሰሩ። ከዛ ሶፊስቲኬትድ የሆኑ ማሽኖችን ሰሩ። ከዛ በኋላ በቃ ሙሉ ማሽኖቹን በየጊዜው አዘመኑ። ምናሉ ጨረሱ። ወደ አይሲቲ ምናምን ገቡ። እሱንም ጨረሱ። ትራንስፖርቱን አዘመኑ። ዛሬ ከኢትዮጵያ ተነስተ አሜሪካ ድሮ አመታት የሚፈጀው ጉዞ ከሄዱት 100 ሰዎች አንዱ የሚገባበት ከኢትዮጵያ እኮ ኢየሩሳሌም ለመሄድ እኮ ሄደው የማይመለሱ አሉ። በጣም ብዙ አመት ስለሚፈጅ ግን መንገድ ላይ ምናምን ስለሚመጡ ማለት ነው። ስለዚህ ምንድን ነው እየሆነ ያለው ነገር? ሶስተኛው አብዮት ላያችን ላይ መጣ። ሶስተኛው አብዮት እዛው ከተቀመጥንበት ሳንነሳ ኤአይ የሚባል ነገር መጣ። ስለዚህ እኛ ወዴት እየሄድን ነው? አንደኛ ፖለቲካዊ ሴራ የሚሰሩ ሰዎች ራሱ አሁን የሚገርመኝ ነገር የፖለቲካ ሴራ የሚሰሩ ሰዎች ራሱ የሴራ ሱስ ኖሮባቸው ነው ወይንስ ሴራው በዚህ ሰዓት የሚሰራና የሚጠቅም ሆኖ ነው? አይደለም እኮ ዝም ብሎ ጠልፎ ይመጣል። ዝም ብሎ በቃ የማተራመስ የመከፋፈል የመጉዳት ምናምን ነገር ኢንቴንሽን ይሄ ባዲስት ካልሆኑ ይሄ መጥፎ ኢንቴንሽን ውስጣቸው ከሌለ በስተቀር መመረዝ ካልሆነ በስተቀር ከእንደዚህ አይነት ነገር ምንም የሚጠቀኝ ጥቅም የለም። አይደለም ተለያይተን፣ አይደለም እርስ በራስ ተባልተን፣ አይደለም ተተኳኩሰን፣ አይደለም ጦርነት ውስጥ ገብተን ሰላም ሆነን እንኳን እየመጣ ያለው የዓለም እንትን ውስጥ ከገባንና ራሳችንን ሴቭ ማድረግ ከቻለን በጣም ጠቃሚ ነው። አለበለዚያ ወደፊት የሚመጣው ህንድ በጣም ከሰለጠነች 1.7 ቢሊዮን ህዝብ ይኖራታል በጣም በቅርቡ እና ህንድ እነ ቻይና ያችን የምታክል ጂኦግራፊ ላይ ቁጭ ብለው ሊኖሩላ አይችሉም። አርፈ ተዋደ ሰልጥነ ራስን ካላስከበርክ ተደራጅተ በሚሊተሪ በቴክኖሎጂ በምናምን ፏፈሽ ብለ ዝግጁ ሆነ ስታንድ ባይ ሆነ የማጠብቃቸው ከሆነ ነገ ይመጡልሃል። ነገ ሌሎችም ይመጣሉ የተሻሉት ማለት ነው። ስለዚህ ጠልፎ መጣጣሉ ምንድን ነው ጥቅሙ? መገዳደሉ ምንድን ነው ጥቅሙ? አንደኛ ዘመኑ ላይ የጭንቅላት ነው፣ የእውቀት ነው። አሁን አንድ ኢንዲቪጁዋል ሰው መላው ዓለምን ሊቀየር ይችላል። እነ ኒኮላስ ተስላ በሚባል አስተሳሰብ ኒኮላስ ተስላን በነ አንስታይን አሁን ደግሞ በነ ኤለን መስክ በነ ስቴቨን ሃውኪንግ ትላልቅ ሳይንቲስቶች አንድ ሰው እኮ ሙሉ የኢትዮጵያን ህዝብ ሀብታም ሊያደርግ ይችላል። በነገራችን ላይ ሲንግል ፐርሰን። ዛሬ ግን ኢትዮጵያ ውስጥ ያለው ምንድን ነው? በቃ ወደዛ ወደዚህ ማለት ፈጠራ ላይ ብንሄድ፣ ሳይንስ ላይ ብንሄድ፣ እውቀት ላይ ብናተኩር፣ ባህላችንን ሳንለቅ ባህላችን ላይ በጣም ፎከስ አድርገን ማንነታችን ላይ ፎከስ አድርገን ማንነታችንን ሳንትን ሳይንስና ቴክኖሎጂውን ደግሞ ብናዳብረው በጣም ጥሩ ሀገር መስራት እንችላለን። ጂኦግራፊካሊ ጥሩ ሀገር ተሰጥቶናል። ህዝባችን ደግሞ በጣም ጥሩ ነው። ትንሽ የመስማት ችግር አለበት እንጂ አሪፍ ፒፕል ነው ያለን። እሱ ላይ ፎከስ ካደረግን በሃይማኖት በኩል ያሉት አባቶች የሰበካ ስታይላቸውን ቀይረው ግብረ ገብነት ላይ ስነ ምግባር ላይ በደንብ እየሰሩ ማንበብን ማወቅን መለወጥን እያበረታቱ ትምህርቱን ደግሞ ፖሊሲውን ቀይረን ጽድት ያለ የትምህርት ፖሊሲዎችን ዘመን ተሻጋሪ የሆነ ፖሊሲ ቀይረን ምናምን ከዛ በኋላ ምርጥ ኢሪጌሽኖችን ቴክኖሎጂ ያቀፍ ጸዳ ያለ ስራ ሰርተን ወደ ሳይንስ ወደ ቴክኖሎጂ ገብተን ወደ ጨረቃ ምናምን ነገር የራሳችንን እዛ ስቴሽን ሰርተን ምናምን ቶሎ ብለን ወደ ኒውክለር ምናምን ገብተን በጣም ጸዳ ብለን ካልጠበቅናቸው ተዘገጃጅተን አለበለዚያ ሙሉ አፍሪካ የሚባላል ኢትዮጵያ የማይቀርላት ጉዳይ ነው። በእንደዚህ አይነት የማሂማን ጉዞ በእንደዚህ አይነት የደቅነቆረ አስተሳሰብ ዛሬ እንግዲህ ኢማጅን ሰዓታት የምንገለው እኛ ሰዓታት እንግዲህ እዚህ ቤት ውስጥ የሚወራው ሌሎች ቦታ ውስጥ የሚወራው ነገር ምንድን ነው? ፖለቲካ ነው የሚፈተፈተው፣ ሴራ ነው የሚጎነጎነው። ግን ሴራ ወይ ሌላ ሀገር እየሰርቶብን ወይ ምናምን አለ በቃ እርስ በራስ ይችኑ ለስልጣን ይችኑ ለሙዝ በቃ ይችኑ ለእንትን ስልጣን ላይ ያለው ደግሞ ጥሞታል፣ ይበላል፣ ይጠጣል፣ ይሰርቃል። ሌላው ኢትዮጵያ ኑሮ ተወዶበታል። የሚገባው ወጥቷል፣ የሚበላው የለው ምስኪን ነው። እሱ ደግሞ በቃ የደምና የላብ ገንዘብ ጥሟቸዋል፣ አይፋቱም። ስለዚህ ነገም ደግሞ ሰንበድ ይመጣል። ያ ደግሞ ቂምም አመርቅዞ ነው የሚመጣው። እሱም ደግሞ አይፋታም። እንደዚህ
ከዛስ በኋላ በቃ እንደዚሁ ሲባባል ምንም የረባ ለውጥ ሳይመጣ እንዲሁ ህዝቡም እንደቆረቆዘ እንዲሁ እንዳብሰከሰከ በቃ ወደዛ ወደዚህ እንዳለ በቃ ያው ደግሞ ሞት አይቀርም ይሄዳል። በቃ አለቀ። ይሄ ነው። እኛ አሁን አኗኗራችንም እያሳመርን አይደለም፣ አሟሟታችንንም አይዶንት ቲንክ ሶ በዚሁ ከቀጠለ እና ምንድን ነው እየታሰብ ያለው ሀገሪቷ ውስጥ ምንድን ነው? ፖለቲከኞቹ ለምንድን ነው የሚጠላለፉት? እኔ መጀመሪያ ጥያቄ ያለው ምንድን ነው? የሰው ልጅ አንድ ጊዜ ነው የሚኖረው። አንድ ጊዜ ከኖረ ደግሞ ከሁሉ ነገር ርቆ ጸዳ ብሎ ሳይፈራ ሳይጨናነቅ በራሱ ተፍ ተፍ ብሎ በቃ ረሃ ሆኖ ነው መኖር ያለበት እና